ሰላም ጤና ይስጥልኝ። የተወደዳችሁና የተከበራችሁ የተከዜ ቲዩብ ቻናል ቤተሰቦች እንግዲህ ፍኖተ ህላዌ በተማሪ እያለን የጻፍነውን መጽሐፍ መተረክ ከጀመርን እነሆ አምስተኛው ክፍል ላይ ደርሰናል። ፍኖተ ህላዌ እንግዲህ በአንድ ገጠር ላይ ያለ ተማሪ ዋና ገጸ ባህሪ ላይ አተኩሮ የሚሰራ ነው። ይህ ተማሪ ብዙ ውጣ ውረዶችን አሳልፎ ለመማር ካለው ፍቅር የተነሳ አብነት ትምህርት ለመማር በአንድ የቄስ ትምህርት ቤት ላይ ተገኝቷል። ከዛ ቀጥለን እንግዲህ እንተርካለን። አቡጊዳና በስመ አብን በአንድ ሳምንት ውስጥ አጠናቀቀ። በ3 ወር ውስጥ ውዳሴ ማርያምና አንቀጸ ብርሃንን በሚገባ አወቀ። በዚሁ ዓመት ውስጥ ዳዊት ቅዳሴ እየተማረ ነው። በተማሪው ብሩህ አእምሮ የማይደነቅ የአብነት ተማሪ የለም። የአብነት ተማሪዎች እንደ መንግስት ተማሪዎች ከካፌ አይመገቡ ወይም ቤተሰብ ጋር አይደለም ያሉት። ታዲያ የቅድስት ድንግል ማርያምን ስም እየጠሩ በየአካባቢው ያሉ መንደሮች ቁራሽ እንጀራ እየለመኑ የዕለት ጉርሳቸውን ያገኛሉ። ይህንም በእነሱ ቋንቋ መተከስ ይሉታል። ውሾችን ላይ ነው አንተም ላይ ነው እንዲህ የሚበረቱት አለ ታምራት ጓደኛው ክንፈን። አረ ሁላችሁም ነው ጓዴ፣ ሁላችን ነው የሚተናኮሉን። ግን ለምንድን ነው ጓዴ ውሾች ቆሎ ተማሪ ላይ ኃይላቸውን አስተባብረው ለማጥቃት የሚታገሉን? አይ ዮሐንስ አለ ዳዊት። ስለዚህ ጉዳይ ሁለት አይነት አመለካከቶች አሉ። እውነት ይሁን ውሸት እርግጠኛ አይደለሁም፣ ብቻ ምናልባት ቀልድም ሊሆን ይችላል አለ ዳዊት። ውሾች የአብነት ተማሪዎች ወይም የአብነት ተማሪዎች ላይ ለምን እንደሚበረቱ የተሰጡ መላምቶችን ለጓደኛው በመንገር በድሮ ጊዜ አለ። ሁሎችም ጆሮአቸውን አቁመው ይሰሙት ጀመር። አንድ ሀብታም ነበር። ይህ ሀብታም ሰውዬ እንስት ውሻ ነበረችው አሉ። ታዲያ ይቺ ውሻ በአንድ ወሊድ ከ5 እስከ 6 አንዳንዴም እስከ 10 ቡችሎች ስለምትወልድና ቶሎ ስለምትወልድ ሀብታሙ ሰውዬ በቡችሎች እርባታ በጣም ተቸገረ። ሲጨነቅ ድንገት አንድ የአብነት ተማሪ ለእንግዳ ከቤቱ ያደረና ተሜ ይኸውልህ እቺ ውሻ አስቸገረችኝ፣ በየጊዜው የምትወልዳቸውን ቡችሎች ለመመገብ ሆነ ለመንከባከብ ተቸገሩ፣ እንዲሁ ምን ባደርግ ይሻላል ተሜ በማለት ይህ ሀብታም ሰውዬ የቆሎ ተማሪውን ጠየቀው። ተማሪው ስትወልድ ገና ለጋ ቡችሎችን ገደል ወይም ጫካ ውስጥ ጣላቸው በማለት መጥፎ ምክር መከረው። ከዚያን ጊዜ ጀምሮ የውሻ ቡችላ ጫካ ወይም ገደል ውስጥ መጣል ተጀመረ በማለት ዳዊት በረጅሙ ሲነግራቸው፣ ታምራት ሁለተኛ አመለካከትስ በማለት አቋርጦ ጠይቀው። ይህ እንኳ ያው የእነሱ ቁራሽ እንጀራ በመሆኑ እኛ ስንወስድባቸው ስለሚቀኑ ሊሆን ይችላል ሲሉ ሁሉም ከት ብለው ሳቁ። እንዴ እንስሳት ደግሞ ከመቼ ወዲህ ነው የሚቀኑት ጓዴ? የክንፈ ጥያቄ ነበር። መሆን ነው እንግዲህ አለ ዳዊት። እንዲህ እያሉ ሲጫወቱ የትምህርት ሰዓት ስለደረሰ ደወል ተደወለ። የደወሉን ድምፅ እንደሰሙ ሰብሰብ ብለው መርጌታቸውን ይጠባበቁ ጀመር። መርጌታም ከመሬት የሚጎተት ልብሳቸውን እየጎተቱ ጭራቸውን ዝንብ ያለ ይመስል እያወዛወዙ መጡና በተለመደው አይነት ትምህርቱን መስጠት ተጀመረ። ዮሐንስ አለው ታምራት አይኑን እፈልጋለሁ በሚል አስተያየት እያየ። ፈለከኝ እንዴ ጓዴ? አንድ ነገር ላዋይ ፈልጌ ነበር። ምን ነው እሱ? አስኳላ ለመማር አስቤ ነበር እና አብረን እንመዝገብ። እንዴት ሆነ? ታምራት ጥቂት ካሰበ በኋላ በቃ እኔም ወሰንኩ ሲለው፣ ይሄ ታምራት አስኳላ ለመማር እኮ የጽህፈት መሳሪያ ማለትም እርሳስ፣ ደብተር፣ እስክሪብቶ ያስፈልጋል እንዴ? ይህን ለማሟላት ደግሞ ቤተሰብ ያስፈልገናል። እኛ እንዴት እንችላለን? እኛውን ከቤተሰብ ቀን ያለ ነው። ታዲያ እንዴት ይሳካልናል? ሌላው ልክ ነው ዮሐንስ፣ ግን እኮ እኛ የአብነት ወይም የቃለ እግዚአብሔር ትምህርቱን አንተውም፣ ሁለቱም በአንድ ላይ ማስኬድ እንችላለን። እንዴት አለ ዮሐንስ ግራ የተጋባ ይመስል። ከ1 ሰዓት እስከ 1 ሰዓት ተኩል ትከሳ ማለትም ለምሳችን ቁራሽ ለምነን እንመጣለን። ከ2 ሰዓት እስከ 6 ሰዓት አስኳላችን እንማራለን። በቀሩት ደግሞ ቅዳሴያችን እንማራለን። ክረምት ደግሞ ዘመናዊ ትምህርት ስለሌለ በቂ ጊዜ ይኖረናል። ስለዚህ ብንማር ጥሩ ይመስለኛል በማለት ታምራት ለማሳመን ከፍተኛ ጥረት አደረገ። ዮሐንስ ግን አንደኛ የእንታ ላይ ፈቅዱን ይችላሉ፣ ሁለተኛ 2 እግር አለ ብለህ ከሁለት ዛፍ መውጣት አይቻልም ይባላል። ስለዚህ አንዱን ነው መማር ሲለው፣ ታምራትን ፈገግ በማለት በአንድ ድንጋይ 2 ወፍ እኮ ይባላል አለው። ከዚያ ታምራት ሰኞ ሕይወት አጠቃላይ አንደኛ ደረጃ ትምህርት ሂዶ ተመዘገበ። ለጽህፈት መሳሪያ መግዣና ሌሎች ወጪዎች ለ5 ቀናት ያህል ሸክል በመሸክል የተወሰነ ገንዘብ አገኘና መሳሪያዎችን አሟላ።
ህይወት አጠቃላይ አንደኛ ደረጃ ትምህርት ቤት ኪና በተባለ ቦታ ከሰሜን ጎንደር ወረዳዎች በአንዱ ኪና በተባለ ቀበሌ የምትገኝ ትምህርት ቤት ናት። በትምህርት ቤት ውስጥ 2000 ተማሪዎች፣ 30 መምህራን ይገኛሉ። ታምራት አማርኛና ሌሎች የትምህርት አይነቶች ይህን ያህል አላስቸገሩትም። ሂሳብና እንግሊዝኛ ትምህርቶች ግን ለጊዜው አስቸግረውታል። ምክንያቱም የአብነት ትምህርት ለሌሎች መሰረት ስለሆነ ነው። ቀስ በቀስ እንግሊዝኛና ሂሳብ ገቡት። በዚህም በጣም ረካ። ታምራት ትሁት ነው። መምህራኖችም ያከብራል። መምህራኖችም ከሌሎች ተማሪዎች የበለጠ ለታምራት ክብርና ፍቅር አላቸው። ታምራትን ተማሪዎች፣ በአጠቃላይ ትምህርት ቤቱ ማህበረሰብ በሙሉ ይወዱታል። አይዞ ታሜ፣ ሁሉም ለበጎ ነው አለው የክፍሉ ተማሪ ደግነት። እሺ እየለመድኩት ነው አለ ታምራት በሚያምረው አይኑ በጨረፍታ እየተመለከተው። ታምራት አሁን ሁሉም ነገር ትቷል። ማዘን፣ ቤተሰብ ማስታወሱን እየተወ ትምህርቱ ላይ ልዩ ትኩረት ማድረግ ጀምሯል። ታምራት ፕሮግራሙን መሰረት በማድረግ ጥናቱን ጀመረ። ከ1 ሰዓት እስከ 6 ሰዓት 15 ደቂቃ ትምህርት ቤት ውስጥ የሚማርበት ጊዜ ነው። ከ7 ሰዓት እስከ 9 ጥናት የሚያጠናበት፣ የቤት ስራዎችንና የሚሰራበትና አንዳንድ መጽሐፍ የሚያነብበት። ከዚያ በኋላ እስከ 11 ሰዓት ባለው ከየንታ መርጌታ ስብሐት የቃለ እግዚአብሔር ትምህርቱን ይቀጥላል። ታምራትን ሁሉ ካከናወነ በኋላ አኮፋዶን በመያዝ ጥራጥሬና እንጀራ ይለምናል። ታምራት ይችን ትንሽ ጥራጥሬ ለማግኘት ከብዙ ውሾች ጋር ኃይለኛ ፍልሚያ ይገጥማል። ትምህርት እንዴት ነው? ጠየቀው ጓደኛው ደግነት አንገቱን ደፋ እያደረገ። ጥሩ ነው፣ ከቤተሰብ ተለይተህ ስትማር ጥቂት ይከብዳል ሲል አይኖቹ እምባ ሞሉ። ምንድን ነው ታሜ? አታልቅስ፣ አንድ ቀን ወደ ቤተሰቦች ትመለሳለህ። በልቸው ጥቂት ስራ አለችብኝ በማለት እቅፍ አድርጎ ሳመውና ወደ ቤት ሄደ። ታምራት ወደ ጎጆ ከሄደ በኋላ መጽሐፍት ማንበብ ጀመረ። በማግስቱ ከትምህርት በኋላ ባላቸው ትንሽ እረፍት ከትምህርት ቤቱ ካለው የሻይ ክበብ ደግነት ሻይ ገዛለትና ትላንት ያቋረጡትን ወሬ ጀመሩ። ቆይ ታሜ፣ ለምን ከቤተሰብ ጋር አልተማርክም ነበር? አይደጉ ታሪኩ ብዙ ነው። አሁን ቤተሰቦች የት እንዳለው ያውቁ። ለእረኝነት በዘላንነት በረሃ ሄጄ ነበር። ከዚያም ገድል ወስዶኝ ሰዎች አግኝተው ከተባበሩኝ በኋላ ነው ቀጥታ ወደዚህ የመጣሁት እያለ ሲነግረው እንባውን በመሐረብ እየጠረገ ነበር። ደጉም ታሪኩ ስላሳዘነው አብሮ ማልቀስ ጀመረ። ከዚያም እርስ ቀየሩና ታሜ፣ የዛሬው ሂሳብ ትምህርት አልገባኝም፣ በእናትህ አስረዳኝ ሲለው ብጣሽ ወረቀት ከኪሱ አወጣና እንዴት እንደሚሰላ ያስረዳው ጀመር። በመጨረሻም ወደ ክላስ ገቡ። የሚለው ደወል ተደወለ። ሁለቱ አዲስ ጓደኛሞች ወደ ክፍላቸው ገቡና በአዲስ መንፈስ ትምህርታቸውን ጀመሩ። ከቤታቸው ሲመለሱ ታምራት ዶክተር ጥንቸልና ሌሎች የሕፃናት መጻሕፍትን ከቤተ መጽሐፍ ተዋሰም። በታሪካቸውም እጅግ ተመሰጠ። ከዛ በኋላ ታምራት የዓመቱን ትምህርት በአመርቂ ውጤት አጠናቀቀ። የክረምቱን ወራት የቤተ ክህነቱን ትምህርት ከማጠናከርና የተለያዩ የልብ ወለድና የሳይኮሎጂ እንዲሁም የሕፃናትና ልብ መጽሐፍ ቅዱስን ከማንበብ በተጨማሪ የቀን ስራ በመስራት ገንዘብ በመሰብሰብ አሳልፈው። ቆይ ታምራት፣ ይህን ሁሉ መጽሐፍ ስታነብ ልብ አይፈስም? ማንበብ ዘና ያደርጋል? ችግሮችን ለመፍታት ብቸኛው አማራጭ ነው ማንበብ ብቻ ነው። ያሳለፍኩትን ሁሉ የምረሳቸው መጽሐፍት ናቸው። በምንም ታምር ከመጽሐፍት ፍቅር የሚለየኝ ኃይል ያለ አይመስለኝም። የአደይ አበባ ምድርን በጣም አስጊጧታል። ተራራውና ጋራው በዚህ አበባ አሸብርቋል። ሁሉም ነገር አዲስ አዲስ ይሸታል። የክረምቱ ብርድና ቅዝቃዜ በሙቀትና ደስ በሚል አየር ተተክቷል። ደፍርሶ የነበረው በየጅረቶቹ የሚፈሰው ውሃ ጥርት ስላለ ትኩረትን ይስባል። ማንንም አላፊ አግዳሚ ቀልብ ሰብሰብ አድርጎ ይዛል። መስከረም አዲስ ነውና ጋዜጠኞች፣ ሙዚቀኞች አሞካሹታል። 2 ወር ተለይተውት የከረሙት ተማሪዎች እንደ አዲሱ ዓመት አዲስ ሆነውበታል። አንዳንዶቹ የክረምቱ ዝናብና ጭቃ አመዳቸውን አውጥቷቸዋል። አንዳንዶቹ ደግሞ ከነበረው የበለጠ ወፍረዋል። እንኳን አደረሰ አለው ደግነት በረዶና በተስተካከለ አበቃቀል ድዱ ላይ የተኮለኮሉትን ጥርሶቹን እያሳየ። እንኳን አብሮ አደረሰን። አምሮብሃል እባክህ አለው አጻፋውን ታምራት። ደግነት አፍሮ መሬት ማየት ጀመረ። መምህራን ተማሪዎችን እያሰለፉ ነው። ተማሪዎች በመነፋፈቃቸው ምክንያት ከሁልጊዜው የበለጠ በስስት እየተጫወቱ ነው። የሻይ ክበቡ ከምንጊዜውም በላይ በተማሪዎች ተጨናንቋል። ታሜ፣ ውጤታማ ለመሆን በምን አይነት ያጠናን ዘዴ ባጠና ይሻላል ብለህ አለ ደግነት። ታምራት በትምህርቱ ውጤታማ በመሆኑ ሀሳብ ያካፍለው ዘንድ በመሻት ችግር የለም፣ እያንዳንዳችን የራሳችን የሆነ ያጠናን ስልት አለን። ከተሻለ የኔን ልምድ አካፍልሃለሁና ተጠቀምበት።
ታሜ እንግዲህ ውስጥ ማስታወሻ ሊያዝና ልከታተል ንገረኝ። አዲስ የትምህርት ዘመን እንደመሆኑ መጠን ብትነግረኝ መልካም ነው። በዚህ አዲስ ዓመት ተግባራዊ አድርገዋለሁ አለ ደግነት እየሳቀና እየተደሰተ። ያው ጥናት የሚጀምረው ቁንጥንጥ በማለት ደግነት ምስጥ ማለት ጀመረ። ጥናት የሚጀምረው ክላስ ውስጥ መምህሩ ሲያስተምር ገና ነው። መምህሩ በሚያስተምርበት ሰዓት ፈጣን ሆኖ የማይፈጥን ማስታወሻ መያዝ፣ በደንብ ማድመጥና መመሰጥ፣ ከዚያም ክፍል ውስጥ የያዝካቸው ማስታወሻዎች በስነ ስርዓት ማስቀመጥና ማጥናት። ከአስቸጋሪ የትምህርት አይነት መጀመር ተገቢ ነው። የትምህርት አይነቶችን በፕሮግራም መከፋፈልና ለሁሉም ትምህርት አይነት እኩል ጊዜ መስጠት፣ የቤት ስራዎችንና የክፍል ስራዎችን ወዲያውኑ መስራት። በጋራ የማጥናት ልምድ ቢኖርህ ደግሞ የበለጠ ውጤታማ ትሆናለህ። ከዚህ በተጨማሪ ደግሞ መጀመሪያ እርሱ እንዳየው ጭብጡን እንደመተንበይ መሞከር፣ ካለው ተጨባጭ ነገር እያገናዘብክ ማንበብ ይኖርብሃል። ከሚነበቡ ጽሑፍ ማስታወሻ መያዝና ጥያቄ ማዘጋጀትም ይመከራል። በል እነዚህና ሌሎችን የራስን ልምድን በመጨመር ማጥናት ይኖርብሃል በማለት በሰፊው የራሱን ልምድን አካፈለው። አመሰግናለሁ። የሚከብዱኝን ጥያቄዎችም ታግዘኛለህ። ችግር የለም። ታምራት ሁለት የተለያዩ የትምህርት መማሩ ዛሬም ቀጥሏል። በአብነት ትምህርቱ መንፈሳዊ ሕይወቱን ስለ ሃይማኖታዊ ነገሮች በሚገባ ሲረዳ እና ሲያውቅ፣ በዘመናዊ ትምህርቱ ደግሞ አካባቢውን ፖለቲካዊና ማህበራዊ ኢኮኖሚያዊ ሁኔታን አወቀበት። ታምራት ሁኔታዎች ተመቻችተውለት አይደለም እየተማረ ያለው፣ በልመና እንጀራና ጥራጥሬ ከዚያም በላይ ምን እንደሆነ የት እንደደረሱ በማወቃቸው የቤተሰቦቹን አፍቆትና ሰቀቀን ጭምር እንጂ። በዚህ ሁሉ ስቃይ ውስጥ በዚህ ሁሉ መከራና ቀውስ ውስጥ እንኳ በትምህርት ይህን ያህል አልተቸገረም። ቀለም በቀላሉ የሚገባው ተሰጥኦ እግዚአብሔር አድሎታል። ትንሽዬ መንደር ነች። ታምራት አኮፋዶን ከያዘ በኋላ ስለ እግዝእትነ ማርያም ስለ ወላዲተ ድንግል ማርያም ሲል የሆነች ቆንጆ ሴትዮ በልጁ ውበት ስለተማረከች ውሻውን አላየችው ነበርና ውሻው ባቱ አካባቢ ላይ ክፉኛ ነከሰችው። ታምራትም ደንግጦ አኮፋዶውን ጥሎ ፈረጠጠ። በስንት ልፋት ያገኘው እንጀራ መሬት ከትቢያ ጋር ተቀላቀለበት። ታምራት ከቁስሉ መጠዝጠዝና ህመም ስቃይ በተጨማሪ ስንት የለፋበት እንጀራ መና ሆኖ በጣም አሳዝነው። በድሉ እያማረረና እያለቀሰ ጎጆው ደረሰ። ባዶ አኮፋዳ ይዞ ያዩት ጓደኞቹ በመገረምና በመደነቅ ዛሬ ሁሉም ሴት ምግብ አላዘጋጀም እንዴ እያሉ ቀለዱ። ታምራት የሆነውን ሁሉ ሲነግራቸው ገሚሶቹ በሳቅ ሲያሽካኩ፣ ሌሎቹ ደግሞ በጣም አዘኑ። ታምራት ለወር ያህል ቁስሉ ካሰቃየው በኋላ ሙሉ በሙሉ አገገመ። ታምራት በትጋትና በቆራጥነት ትምህርቱን እየተማረ ነው። አሁን የአራተኛ ክፍል ተማሪ ነው። የመምህራኖቹ ጭምር የሁሉም ትምህርት ቤቱ ማህበረሰብ ትኩረትን ስበዋል። በቀለም ትምህርት ጥሩ ውጤት ማስመዝገቡ በክላስ ውስጥ ከሁሉም የበለጠ ተሳታፊ መሆን ብቻ አይደለም፣ በትምህርት ቤቱ ዝነኛ ያደረገው በሰልፍ ስነ ስርዓት ማለትም በሰንደቅ ዓላማ ሲወርድና ሲወጣ ግጥም ለተማሪዎች ያነባል፣ ዜና ይዘግባል። የብዙ ክበቦች አባል ሲሆን የሚኒ ሚዲያና ጸረ ኤዲስ ክበብ ተጠሪ ነው። በሁሉም ረገድ ከፍተኛ አስተዋጽኦ ያለውና በትምህርት ቤቱ ወሳኝ ተማሪ ነው። ይሄ ታምራት ምን አባቱ ነው የሚማረው? ዳዊት ጠየቁ አንድ ቀን የእንታ ስብሐት አስፈሪና እርጅና አሸንፈው የፈጠጡ አይናቸውን በማጉረጥረጥ። ስንፈራቸው ትልቅ ስለሆነ የተሸራረፉ ጥርሳቸውን ሸፍኖላቸዋል። አረ የዘመናዊ ትምህርት ነው የሚማር አለ ዳዊት አንገቱን ደፍቶ መሬቱን በሆነ ነገር ጫር ጫር እያደረገ። ዘመናዊ ትምህርት ደግሞ ምንድን ነው ልጅ? አስኳላ ነዋ አባ። ምን ይማራሉ? ጠየቁ ሊቁ የእንታ ስብሐት። ሽማግሌው መርጌታ ለማወቅ ካላቸው ጉጉት ይሆን ወይስ ለመማር አስበው ማን ያውቃል? ይህ ዘመናዊ ትምህርት ከሳይንስ በስተቀር በጣም ይጠቅማል። ብቻ ግን ስለ ሃይማኖት ምንም አያወራም። ሳይንስ የሚለው ትምህርት ጸረ ሃይማኖት ነው ሲላቸው ደማቸው ፈላና ቁጣ በተቀላቀለበት ድምፅ፣ ሳይንስ ደግሞ ምንድን ነው ልጅ? ሳ ማለት ሳያይ ማለት ነው። ይህ ማለት ደግሞ ይናገራል፣ ንግግሩም ስህተት ነው ማለት ነው የንታ። ታዲያ ይህ ሳይንስ የተባለ የመናፍቅ ትምህርት የሰው ልጅ ፈጣሪ ሳይሆን የተፈጠረው ከዝንጀሮና ጦጣ መሰል ፍጡር ነው የመጣው የሚል መሬት እንደ ፀሐይ አትንቀሳቀስም እያለ ይማራል ነው የምትለኝ ሲላቸው ንዴታቸው ሊያሳብዳቸው ምንም አልቀረም። የወላዲተ ያለ ይሄ በፈጣሪ ስራ መግባት አይደለ ልጄ? ወይ ስምንተኛው እሺ፣ ይሄ ታምራት ይህን የሰይጣን ትምህርት እኮ ይማራል። አዎ አለ ዳዊት ጥቂት ፈርቶ ድምፁን ቀነስ አድርጎ። መርጌታ ስብሐት ንዴት፣ ቁጭትና ብስጭት በመላ አካላቸው ሲሰራጭ ተሰማቸው። ታምራት በሥነ ሥርዓቱና ግብረ ገብነቱ ከሌሎች ተማሪዎች የተሻለ በመሆኑ ግርፋት አያውቅም ነበር። ታምራት አሉ የንታ ስብሐት። አቤት የንታ ምን ልታዘዝ
አለ። ከዚያም ሁለቴ ባለንጋ ቂጡ ላይ ሲመቱት ኧረ ዕድሌ ኧረ መከራዬ አለና አይኖቹን ለማፍሰስ የተፈጠሩ ይመስል እንቦቹን እንደ ጅረት ማፍሰስ ጀመረ። የእንታ ስብሐት ግን ይጨከኑበት። ግርፋት አይጀምሩ እንጂ ከጀመሩ አያቆሙም። ታምራት በጭነት ምክንያት ቆዳዋ እንደተገበጠ አህያ ሰውነቱ ሁሉ ተመላለጠ። የሚያምሩና የንጋት ከዋክብት የመሰሉ አይኖቹ በደም ተሞልተው ጉሽሪጥ መሰሉ። ምን እንዳጠፋ ግን ገና አላወቀም። ዝም በል ሌባ አሉት። ቀጠሉና ታምራት ግን መንሰግሰጉና ማልቀሱን የሚያቆም ያህል ሊያገኝ አልቻለም። ቆይ ምን አጥፍቼ ነው የንታ እንዲህ በአሰቃቂ ሁኔታ የገረፉኝ? አለው ዮሐንስን በሚያሳዝን አይን ንዴትና ሐዘን ፊቱ ላይ በጉል እየተነበበ። ምን እንደምትማር የንታ ጠይቀው ዳዊት ሲነግራቸው ይህን ማይረባና ሃይማኖት የሚቃወም ትምህርት እንዴት ይማራል ብለው ስለተበሳጩ ነው የገረፉ። ዳግሜ የሚሰዱ አይመስለኝም በማለት ሲነግረው በድሉ በጣም አመረረ። ታምራት ጧት ወደ ትምህርት ቤት ሂዶ መሄዱን የሰሙትና ያረገጡ የንታ ስብሐት ንዴት አቃጥላቸው። መላ ሐዋሳቸው የሞቀና በንዴት የጋለ ደም ሲዘዋወርና ሲሞላው ተሰማቸው። ታምራት የዕለቱን ትምህርት በሐዘንና በብስጭት ሲከታተል ከቆየ በኋላ ተመልሶ ሲመጣ የንታ ፊታቸው ላይ ያለው ጅማት ተከታትሯል። ፊታቸው በደም ተወጥሯል። ጭራቸውን ወዝወዝ እያደረጉ ሲያያቸው የሐምሌ ዝናብ መቶት በብርድ የሚንቀጠቀጥ የገጠር ሕፃን ፍርሃትን ታምራትን ያንዘፈዝፈው ጀመር። አይ ይሄ ልጅማ ሰይጣን አድሮበት አይደል? አንደኛው ይንቀጠቀጣል፣ ሌላው ቀርቶ ዛሬ ትላንት እንዲያገርፌው ገስጨው ትምህርት የሚሄዱ የጤና ነው። አይ ወላዲታ ምን ይሻለኛል አሉና መርጌታ ትልቅ መፍትሔ ሥራ እየተባለ መጽሐፍት አምጥተው ያጠምቁት ጀመር። ታምራት በዳዊቱ በጣም አዘነ። ለዚህ የዳረገው እሱ ነውና ሰው በመጀመሪያ ጊዜ ጠላ። በራሱም በጣም አዘነ። መጠመቁ ጧት ጧት ቀጥሏል። በመስቀል ልቀቅ ጻ መንፈስ ርኩስ እያሉ ግም የሚደበድቡት ግንባሩ አውጧል። ሰውነቱ ባለንጋ ተተልትለዋል። ከምንጊዜው የሚበለጠ ተናደደና ታምራት ዛሬ ግን ተሳደብ። ለዛው መምህሩ ከፈጣሪ ቀጥሎ በጣም የሚፈሩትና በሀገር የዚው ሕዝብ የተከበሩ መርጌታ ስብሐትን ወግ አጥባቂ ጠንቋይ አሮጌ እንትን ብሎ አዋቂ አለ። ታምራት ንዴትና ብስጭት ራሱን አስቶት እንደ እብድ እያደረገው ተማሪዎችን ፎጣቸውን እየወተተ በሐዘኔታ ወደ ድንግል መሰሪ እያሉ ይጸልያሉ። መርጌታቸው እውነትም ጭንቀት ማሰብ እየተሳነው ስለመጣ በጣም አዝነዋል። የወሰዱት አማራጭ ጸሎት ማጥበቅና መደብደብ ብቻ ነው። መከራ ችግርን ፍጻሜም ቢሆን ሲደራረብ ይለመዳል። ታምራት የመጣውን ሁሉ ለማሳለፍ ራሱን አሳመነው። የታምራት ዘመናዊ ትምህርት ቤት መምህር አቶ ሳምሶን በታምራት በተደጋጋሚ ከክፍል አለመገኘት ቀር ተሰኝተው ተማሪዎች ለምን እንደቀረ ሲጠይቁ ተማሪዎችም አለማወቃቸውን ነገሯቸው። ከዛም በጣም የሚቀረውን ጓደኛውን ደግነት ቢሮ አስጠሩና ተማሪ ደግነት፣ ጓደኛ ታምራት በደህናው ነው እንዴት ትምህርት ቤት የቀረው? እኔ እንጃ፣ እንደሚታወቀው ታምራት በጣም ጎበዝ ተማሪና የትምህርት ፍቅር ያለው ልጅ ነው። ያን አንዳችም ምክንያት የሚቀር አይመስለኝም ሲለው መምህሩ ቆይ አብራችሁ አይደለም እንዴ የምትኖሩት? ጎረቤት ምናምን ነበር እኮ የምትመስሉኝ። አይ ጋሽ ታምራት እኮ ከዚህ ቤተሰብ የለውም። እዚህ ከመርጌታ ስብሐት የቆሎ ትምህርት ቤት እየተማረ የሚማርና ምግብና መጥለያስ ያው እንደነገረኝ ችግረኛ ልጅ እኮ ነው። የሚያጠናበት አመች ዶርም የለውም። ምግብም እስከ 10 ኪሎ ሜትር ርቀት በመሄድ እየለመነ በመሆኑ ከጥሬና ደረቅ እንጀራ በጨው መብላት ውጭ የተሻለ ምግብ አያገኝም። በጣም የሰቀቀን ህይወት ነው የሚማረው። እንዴት ከዚህ አካባቢ ሊመጣ ቻለ? መምህሩ የታምራት ነገር በጣም አሳዝኗቸዋል። በጣም በመጓጓትና በመጨነቅ እንዴት አመጡት? ያው የመጣው አለፋ ጣቁሳ ወረዳ ውስጥ ስሟን ለጊዜው ከማላስታውሰው ቀበሌ ሲሆን ቤተሰቦቹ አላስተምር እረኛ ሁን ብለውት በእረኝነት እንደነበረ ነው ከብቶችን ጥሎ ወደዚህ የመጣው። እንዴ ማይታመን ነው። የትምህርት ጥቅም ማን ነግሮት እንዴት ሳውቆ መጣ? መምህሩ በጣም የሚገርምና የማይታመን እውነት እየሰሙ በመሃሉ ጥያቄ ማቁረፋቸውን ቀጠሉ። ከሁሉም የደነቃቸው በትምህርቱ በጣም ጎበዝ መሆኑ። ይገርማል ቲቸር አለ ደግነት። እንደ ነገረኝ ከሆነ አንድ ጎበዝ ተማሪ ጎረቤት ነበራቸው። አይ ቲንክ ስሙ አለሙ መሰለኝ ያለኝ። ታዲያ ይህ ተማሪ ስለ ትምህርት ጥቅም በጣም እንዳስረዳውና በጎ ተጽዕኖም እንዳሳደረበት አጫውቶኛል ብለው በሰፊ ነገራቸው። ኦኬ ሽሽ አመሰግናለሁ አሉና መምህሩ ተማሪ ደግነትን አሰናበቡት። በማግስቱ መምህር ሰሎሞን ወደ አብነት ትምህርት መስጫ ቀጥታ ሄዱና አንድ የቆሎ ተማሪ ያገኙ። ታምራትን ማግኘት ይችላለሁ? የታመመውን ልጅ አለ ዲያቆኑ እየተመለከተና በመምህሩ ግርማ ሞገስ እየተደነቀ። ምን አመመው? መምህሩ ክዋሉ። እንዲያው ሰይጣን ሳይዞረው የለም የንታ እያጠመቁት ነው ያለው። በሕይወት ተሰምቶ ማያውቀው ድንጋጤና ሐዘን ተሰማው። ከዚያም ቀጥታ በፊት ግን ወደ መርጌታ ቢሄዱ ጥሩ ይመስለኛል። እሻ
እሳቸው ጋር እንሂዳሉና ተያይዘው ይሄዱ ጀመር። መርጌታው ስንክሳር የተባለ መጽሐፍ እየተመለከቱ ናቸው። የመጣው እንግዳ ለማየት በእርጅና ምክንያት የተቸገረ አይናቸውን አፈጠጡ። እንደምን አደሩ? ደና እግዚአብሔር ይመስገን አሉና መርጌታ ምን ልርዳ አሉት። የታመመውን ልጅ ታምራት መምህር ነኝ፣ አሁን የት ነው ያለው ሲላቸው ፊታቸው ሲኮሰኮስና ሲናደዱ በግልጽ ተነበበ። ደሞ ይህን የሰይጣን ትምህርት እያስተማራችሁ በተከበረው የግዕዝ ቃል መምህሩ ስትሉ ትንሽ ቅር አይላችሁ? መምህር ሳምሶን በጣም ደነገጠ፣ ግራ ተጋባ። ሁኔታዎች ሁሉ ተምታቱበት። አልገባኝም ሲላቸው ምኑ ነው ማይገባ? የተረገማችሁ ትውልዶች ወይ ወላዲት አምላክ የእናት አባቱን ሃይማኖት አባቶች ደማቸውን አፍሰው አጥንታቸውን ከስክሶ ያቆዩላትን ቤተክርስቲያን የሚያስከዳት ትምህርት ኤዲያ አሉ። ይህን ታስባ የዘመናዊ ትምህርት ምን እንደሆነ ያውቁ ይሆናል፣ ግን እርሶ እንዳሉት ሃይማኖትን የሚያስከድ አይደለም። እንዲሁም ተማሪዎች በስነ ምግባር የታነጹ እንዲሆኑ ስነ ዜጋና ስነ ምግባር የተሰኘ ትምህርት እናስተምራቸዋለን። ቅርሶችን የቤተክርስቲያናት መጻሕፍት በግባቡ ይጠቀሙ ዘንድም እናስተምራለን። ይህ የእኛ የትምህርት ጥሩ ማሰብ ማስተዋልና ችግር መፍታት የሚችሉ ለሀገራቸው ተቆርቋሪና መልካም አስተሳሰብ ያላቸው ዜጎችን ለማፍራት አስተዋጽኦ አለው። ለቤተ ክርስቲያን ሕንፃ ለመስራት በዘመናዊ ትምህርት የታነጹ ኢንጂነሮች ያስፈልጋሉ። መጽሐፍት፣ ዳዊትና ሌሎች የቤተክርስቲያን ውድ ንብረቶች ከብራና አልፎ በኮምፒውተር እንዲታተሙ የተማረና የሰለጠነ ዜጋ ያስፈልጋል። ለዚህ ዘመናዊ የትምህርት ጠቀሜታ የጎላ በመሆኑ በመጥፎ ሁኔታ ባይረዱት መልካም ይመስለኛል አሉ መምህር ሳምሶን ሲናገሩ ለስለስ ብለውና የዜማ ቀና ባዘለ ድምፅ ነበርና ይህን ታስባት በደንብ አደመጧቸውም። ከዚያ ታምራት ተጠራ። እግዚአብሔር ይማርህ አሉት። መምህር ሳምሶን አሜን አለና ማልቀስ ጀመረ። ታምራት መምህሩ ሲመጣ ስሜት ፈንቅሎት ያልቅስ እንጂ መርጌታው እንደሚሉት የያዘው ሰይጣን አልነበረም ያስለቀሰው። ምንድን ነው የሚያምህ? ኧረ አልታመምኩም። ከአብነት ትምህርት ጓደኛ አንዱ እንባውን እየጠረገ መናገር ጀመረ። አይዞህ ንገረኝ፣ አታልቅስ። ማልቀስ የልፍስፍሶችና የጅሎች የድክመትና ሽንፈት መሳሪያ እንጂ ዘመናዊና የችግር መፍቻ መሳሪያ አይደለም። ዳዊት ይባላል። ዘመናዊ የሚያስኳላ ትምህርት ሳይንስ ነው የሚያስተምር። ይህም የሰው ልጅ ከጦጣ እንደመጣ እንጂ እግዚአብሔር ሰውን አልፈጠረም እያለ ይሰብካል። የሰው ልጅ ከመጣ እንደመጣ እንጂ እግዚአብሔር ሰውን አልፈጠረም እያለ ይሰብካል ብሎ ለመርጌታ ስለነገራቸው ዳግም መሄድ እንደሌለብኝ ከተግሳጽ ጋር ገርፎ አንገራግረውና ማስጠንቀቂያ ሰጠው ተውኝ። ጠዋት ግን ትምህርት ቤት መሄድ እንዳለብኝ ሕሊና ገፋፈኝና ቅጣታቸውንና ማስጠንቀቂያቸውን ከምንም ሳልቆጥር ወደ ትምህርት ቤት ሄድኩ። መምህሩ ግን ሰይጣን ነው እንዲህ የሚያደርግ በማለት ክፉኛ የገርፉኝና ያሰቃዩኝ ጀመር። ይህም የስነ ልቦና ቀውስ አደረሰብኝ። ከዚህ ውጭ እግዚአብሔር ይመስገን በጣም ደህና ነኝ። አሁን ሁሉም ነገር ትቼ ራሴን በማድመጥ ላይ ነኝ አለው ታምራት በለስላሳና አንጀት በሚያለውዝ የታዳጊ አንደበቱ። ምክንያቱና በገለጸው በጣም ተማረከ። አይዞ ትማራለች፣ ችግር የለም። ለመርጌታው አሁን ስነግራቸው ነበር ስለ ትምህርት ጥቅም ምንም አይነት ጉዳት በሃይማኖት እንደማያመጣ አስረድቻቸዋለሁ። እሳቸውም ካደጉበት አካባቢና ከነበሩበት ዘመን አንጻር አይፈረድባቸውም። በዚያ ላይ አክራሪ አጥባቂ ሃይማኖተኛ በመሆናቸው እንዲህ በሐሳቡ ነበር የሚያስገርመው ሲለው እውነቱን መሆኑን ተረዳ። ንዴትና ብስጭቱም ቀለል አለለት። ከዚያ መርጌታውን መምህር ሳምሶን ያስተምረው ዘንድ ያግባባው ጀመር። መርጌታ ስብሐት ግን ይህን የሰይጣንና የሸርሙጣ ትምህርት ከሴት ጋር ሲማር ቆይቶ ከእኛ ትምህርት መማር የቅዱሳን ትምህርት ማርከስ ነውና ከዛው ከሚማርበት የሚማር ከሆነ እንደ ሸው መሆን ይችላል። ነገር ግን ባለፈው ይማር እንደነበረው አይነት አይደለም ብለው ፍንክች አለለት አሉ። መምህሩም የሃይማኖት ትምህርትን ተው ማለት ከበደው። ታምራትን ግብረ ገብና ጨዋ እንዲሆን የሃይማኖት ትምህርቱ አስተዋጽኦ አድርጎለታልና ተው ለማለት ተቸገረ። ከዚያ ይችን ዓመት ብቻ ይማር፣ በሚቀጥለው ያቋርጣል። በሚቀጥለው እንኳ ይችላሉ። ደግሞ እኛ ሂሳብ ማስራት እንዲችሉ እንግሊዝኛ የውጭ ሰው ቢመጣ እንኳ መግባባት እንዲችሉ መከባበር፣ መረዳዳት የመሳሰሉ ጥሩ ጥሩ ትምህርቶችን እንጂ ሰው ከጦጣ መጣ ምናምን አናስተምርም፣ ይቸገሩልን በማለት ለመናቸው። በማግስቱ የንታ ፈቀዱለት። ታምራትም ችግሮችን በመጋፈጥና ራሱን በማሳመን ትምህርቱን ቀጠለ። ታምራት ጋሽ ሳምሶንን በጣም አመሰግነው። መምህር ሳምሶን ለሻይ ለልብስ እያሉ በየወሩ 50 ብር ይሰጡታል። በአዲሱ የትምህርት ዘመን ጎንደር ይሄዳለሁና ከኔ ጋር ኩነት ብትማር ምን ይመስላል? ማለቴ የቃለ እግዚአብሔር ትምህርቱን ይቀርብ ይሆናል። ለነገሩ ከቻልክ ከዚያም ቢሆን ትማራለህ ሲሉት ታምራት በደስታ 7ኛውን ሰማይ ነካ፣ አቅፎም ሳማቸው። ክረምት ታምራት
ዳዊት ዜማና ቅዳሴን አጠናቆ ተማረ። በመስከረም ወር ሳያውቁ ያፈራቸው ብዙ ጓደኞች ትዝታና ፍቅር፣ የልብ ጓደኛው ደግነትን መለየት በጣም ከበደው። ደጌ በጣም የማከብርህ ምንጊዜም ልቤ ውስጥ ቦታ ያለው ውድ ጓደኛዬ ነህ። በጣም እወዳለሁ። ስለይህም ባና ሳግ እየተናነቀኝ ነው። አንተው ራስህ ለራስህ የምትመኛቸውን ጥሩ ነገሮች ሁሉ እግዚአብሔር አምላክ እንዲሰጥህ እመኝልሃለሁ። ቸር ያገናኘን። እግዚአብሔር ከአንተ ጋር ይሁን። በአካል ብንለያይም በመንፈስ አብረን ነው። የጋሽ ስልክ ይኸውልህ፣ በዚህ ደውልኝ ብሎ የእንታ ስብሐት ጋር እንዴት መለየት እንደሚችል ግራ ገባው። የእንታ ያው እስካሁን ለተባበርን ሁሉ እግዚአብሔር ይስጥልኝ። የት ልትሄድ ነው ልጄ አሉት። ከአሁን በኋላ ያው ቅኔና አቋቋም ጎንደር ለመቀጠል አስቤያለሁ። ባል ይቅና ልጄ በማለት ባርከውና ጸሎት አድርገው አሰናበቱት። ወይዘሮ ዳሳሽ ጎንደር ቀበሌ 18 መኖር ከጀመሩ እነሆ 3 ዓመት ሆኗቸዋል። በተለያዩ ቀበሌዎች በመምህርነት እየዞሩ ሲያገለግሉ ከቆዩ በኋላ በወረዳ ካቢኔነት ሲሰሩ ባሳዩት ቀና አመራርና ከኢህአዴግ ባላቸው ታማኝነት የፖለቲካ አመራር ብስለታቸው ወደ ዞን ሲቀየሩ ከባላቸው ከመምህር ሳምሶን ጋር ለ3 ዓመት ያህል ተለያይተው ከልጃቸው ከሳምራዊት ጋር ሕይወታቸውን መምራት ተያይዘውታል። አባዬ በዚህ ዓመት ወደዚህ ተቀይሮ ይመጣል አይደል? አለች ከእናቷ ላይ እየተጠመጠመችና ፀጉሯን እየዳበሰች። አዎ ይመጣል ልጅ ስትላት ሳምራዊት ትፍነከነክና በደስታ ጩቤ ትረግጥ ጀመር። መምህር ሳምሶን ብቻውን አልነበረም ከእንግዳ ጋር እንጂ። ሳምራዊት ፈጠን ብላ አባቷን ቅፍ አድርጋ ሳመችው። ደህና ነህ አባዬ እንዴ እያለች በስስት ትዳብሰውና ትልሰው ጀመር። እንግዳውንም ጥምጥም ብላ አቀፈችው። ታምራትም ግራ ተጋባ። አይዞ ይቺ ልጄ ናት፣ ሳምራዊት ትባላለች። ይቺ ደግሞ ባለቤቴ ነች፣ እትዬ ዳሳሽ ትባላለች ብሎ ካስተዋወቀ በኋላ ይህ ደግሞ ክረምት አመጣው ያለው ያልኳችሁ የድሮ ተማሪ የወደፊቱና የሆኑ ልጄን። ታምራት እንዲህ የሚያምር ቤት ሲያይ የመጀመሪያው ነው።